በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ቅዱሳን ወንድሞቼ እህቶቼ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? አሜን። አምላካችን ልዑል እግዚአብሔር የጠበቀን ያገዘን ጉልበት የሆነን ደግሞ በዚህ ማለዳ ተሰብስበን ስሙን እንድናመሰግን ከፍ እንድናደርገው ናፍቆታችንን የምንጠብቀውን ንጉሳችንን የሚመጣውን ብርኩ ተስፋችንን ከፍ እንድናደርገው እንድናመሰግነው እግዚአብሔር ይህንን ሰዓት ስለሰጠን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ በዚህ ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን ለሮሜ ሰዎች በላከው መልእክቱ በምዕራፍ 3 ቁጥር 21 ላይ ያለውን ቃል እስከ 31 ያለውን ቃል አንብበን ደግሞም በቲቶ ምዕራፍ 2 ከቁጥር 11 ጀምሮ ያለውን የመጽሐፍ ቅዱስ ቃል አንብበን አብረን እንቆያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 19 ጀምሮ ያነበዋል። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። የማን ጽድቅ ነው? የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በምኑ ይጸድቃሉ? እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እርሱም ጻድቅ እንዲሆን በኢየሱስም የሚያምኑትን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አሁን የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። የአምላካችን ስሙ የተመሰገነ ይሁን። ከዚህ ቀጥለን አሁንም ሐዋርያው ቅዱስ ጳውሎስ ለቲቶ በላከው መልእክቱ ምዕራፍ 2 ቁጥር 11 ላይ ያለውን ቃል እናነብና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም ታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር
ያስተምረናል። መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙንም ለማድረግ የሚጠቅመውን ገንዘብ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን አሳልፎ ሰጥቷል ይላል። የአምላካችን ስሙ የተመሰገነ ይሁን። እንጸልያለን። የዘላለም አባት ኃያሉ ንጉሥ አሸናፊው ጌታ እግዚአብሔር በሰማያት ከፍታ ላይ ያለኸው አንዳች ሊቀርበው በማይችል ብርሃን ውስጥ የምትመላለስ በአንድ ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ከጨለማ ወደሚደነቅ ብርሃን የጠራሃን ከሞት ወደ ሕይወት ያሻገርከን በእኛ ላይ የነበረውን የዕዳ ጽሕፈት በልጅ በኢየሱስ ክርስቶስ ደምስሰህ ወደ ፍቅር ልጅ መንግሥት ያፈለስከን አባት ሆይ ስለረዳን ስላገዝከን ደግሞም በልጅ የተገለጠውን የምንጸድቅበትን የጽድቅህን ኃይል በእኛ ላይ ስለገለጥህ እንዲያው በጸጋህ ወደ ራስ ስላስጠጋህን በደላችን ሁሉ በልጅ በኢየሱስ ክርስቶስ ደም አንጽተህ ስለቀደስከን ልጆችም እንድንሆን ስላደረግከን እናመሰግንሃለን። ጌታ ሆይ ይህንን የሕይወት ቃል እንድታብራራልን እኔ ባሪያህ እንድናገር ደግሞም የሚሰሙት ሁሉ ጌታ ሆይ ለጥቅም እንዲሆንላቸው ላንተም ክብር እንዲሆን የቃል ብርሃን በልቦናችን ላይ እንዲቀጣጠል ያንተ ቅዱስ ፍቃድ ይሁን። ስለረዳን ስላገዝከን እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የተገለጠው የእግዚአብሔር ጽድቅ እንዲሁም ደግሞ የተገለጠው የእግዚአብሔር ጸጋ በሚል ርዕስ ያው ሙሉውን እናየዋለን። እግዚአብሔር አምላካችን ሁላችንም ይርዳን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። አሁን ግን በምንና በምን? በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ስለ ጽድቅ፣ ስለ ጸጋ፣ ስለ ሕግ ደጋግሞ ወይም ደግሞ አስረግጦ ሲናገር እናየዋለን። ከዚህ ከምዕራፍ 3 ቁጥር 21 ጀምሮ እግዚአብሔር ለኛ የገለጠውን ጽድቅ፣ እግዚአብሔር ለኛ የገለጠውን ጸጋ፣ የኛን ጽድቅ፣ የኛን ክሎት፣ የኛን በእግዚአብሔር ፊት ለፊት ያለንን ብቃት ሳይሆን የእግዚአብሔርን ብቃት ወይም ደግሞ የእግዚአብሔርን ጽድቅ ሲያብራራልን እናየዋለን። በሮሜ ምዕራፍ 1 ቁጥር 1 ጀምሮ ጳውሎስ ስለተጠራለት ወይም ደግሞ ስለተጠራበት ወንጌል ሲናገር ሐዋርያ ሆኖ የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ ይላል። ለየትኛው ወንጌል? ለእግዚአብሔር ወንጌል። በጸጋ ለኛ ለተሰጠን ለእግዚአብሔር ወንጌል እግዚአብሔር እንዲሁ ለኛ ለገለጠው የእግዚአብሔር ወንጌል አስቀድሞ በሕጉና በነቢያቱ ተስፋ ለተሰጠው ሕጉም ነቢያቱም አስቀድመው ስለዚህ ወንጌል፣ ስለዚህ የምስራች ቃል፣ ስለዚህ የመጽናኛ ቃል፣ ስለምናርፍበት ወንጌል፣ ሰላም ስለሆነ ወንጌል ለኔና ለናንተ የጽድቅ የምስራች ሆኖ ለተገለጠው ወንጌል ስለዚህ ወንጌል ሐዋርያ ልሆን ተጠራሁኝ። ይሄንን ወንጌል ደግሞ አስቀድሞ ሕጉና ነቢያቱ ምን አድርገውለታል? መስክረውለታል ይላል። መስክረውለታል። ለካ ሕጉም ነቢያቱም ሲመሰክሩ የነበረው ተስፋ ሲያደርጉ የነበረው ይመጣል እያሉ ተስፋ ሲሰጡ የነበረው ስለሚገለጠው ተስፋ
ለዘላለም ተስፋ ስለሚሆነው ስለ ወንጌል ነበረ። እርሱም እንደ ሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን የተነሳ በኃይል የእግዚአብሔር ልጅ ሆነ ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ይላል። ስለማን? ስለ ጌታችን ስለ ኢየሱስ ክርስቶስ በኃይል የእግዚአብሔር ልጅ ሆነ እንደ ቅድስና መንፈስ ከየት የተነሳ? ከሙታን መካከል የተነሳ ድል ያደረገ እንደምን መንፈስ? እንደ ቅድስና መንፈስ ሞት ይይዘው ዘንድ ያልቻለ የእግዚአብሔር ልጅ ጻድቅ የሆነ ሞት ሊይዘው አቅም ያጣው የእግዚአብሔር ልጅ አቅም በሞት ላይ አቅም ያለው በሞት ላይ ኃይል ያለው በሞት ላይ ጉልበት ያለው የእግዚአብሔር ጽድቅ የሆነው የማን ጽድቅ? የእግዚአብሔር ጽድቅ የሆነው እኛን ከጨለማ ወደሚደነቅ ብርሃን ይጠራን ዘንድ እኛን ከሞት ወደ ሕይወት ያሻግረን ዘንድ እኛን ወደ እግዚአብሔር መንግስት ይመልሰን ዘንድ ወደ አባቱ መንግስት ይመልሰን ዘንድ እኛን ከአባቱ ጋር ያስታርቀን ዘንድ ስለኛ ሊሞት የተገለጠው ስለኛ ሊሞት ወደ ምድር የመጣው ሞትን ዓላማ አድርጎ የመጣው ሞትንም ድል አድርጎ የተነሳው በኃይል የእግዚአብሔር ልጅ ሆነው እርሱም ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ወንጌል ብዙዎቻችንን ስብራታችንን የጠገነልን ለብዙዎቻችን የምስራች ቃል ሆኖ የመጣልን ብዙዎቻችንን ከእግዚአብሔር ዘንድ የተሰጠን ከሞት ወደ ሕይወት እንድንሻገር ብዙዎቻችን ወደ እግዚአብሔር መንግስት ያፈለሰን ይህ ወንጌል የምስራች በጠፋበት ሰዓት ላይ ልብን የሚያሳርፍ የምስራች ሰላምን የሚሰጥ የምስራች ሕይወትን የሚያድስ የምስራች በጠፋበት ሰዓት ላይ የምስራች ሆኖ የመጣ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ጽድቅ የተባለው እርሱ ነው። ማን ነው እርሱ? እግዚአብሔር ጌታችንና መድኃኒታችን ኢየሱስ ክርስቶስ በትንቢተ ኤርምያስ በምዕራፍ 23 ከቁጥር 6 ጀምረን ስናነበው አስቀድሞ ስለነበረው ተስፋ ስለተሰጠው ስለሚገለጠው ስለ እግዚአብሔር ጽድቅ ስሙንም ሲናገር የእግዚአብሔር ጽድቅ ይባላል ብሎ ኤርምያስ በመንፈስ ቅዱስ ሆኖ የመሰከረለትን የእግዚአብሔርን ጽድቅ እናገኘዋለን። እነሆ ከዳዊት ቤት ቁጥቋጥን የማስነሳበት ዘመን ይመጣል ይላል። እርሱም እንደ ንጉሥ ይነግሣል ይከናወንለትማል፣ በምድርም ፍርድና ጽድቅን ያደርጋል። በዘመኑም ይሁዳ ይድናል፣ እስራኤልም ተዘሎ ይቀመጣል፣ ስሙም የእግዚአብሔር ጽድቅ ይባላል። እግዚአብሔር ጽድቃችን ነው ይባላል ይላል። እግዚአብሔር ምናችን ነው? እግዚአብሔር ጽድቃችን ነው ይባላል። ስለዚህ ለእግዚአብሔር ጽድቅ የባህሪው ነው። ምኑ ነው? የባህሪው ነው። እግዚአብሔር በማዳኑ እጅግ የተፈራ በጽድቁ የከበረ በቅድስናው ከፍ ያለ አምላክ እንደሆነ ሕዝበ እስራኤል ከግብጽ ምድር በወጡበት ሰዓት የኤርትራን ባህር በተሻገሩበት ሰዓት ዘጸአት ምዕራፍ 15 ቁጥር 11 ላይ በክራርን ይዘው መሰንቋቸውን አንስተው እግዚአብሔርን ሲያመሰግኑት የእግዚአብሔርን ልዕልና የእግዚአብሔርን ጽድቅ የእግዚአብሔር ጽድቁ ትክክለኛ እንደሆነ እግዚአብሔር በምስጋናው የተፈራ እንደሆነ እግዚአብሔር በጽድቁ እግዚአብሔር በቅድስናው በልዕልና የሚኖር እንደሆነ በዜማ ሲያመሰግኑት እናያለን። ስለዚህ ጽድቅ ለእግዚአብሔር የባህሪው ነው። የምኑ ነው? የምኑ ነው? የባህሪው ነው።
ጽድቅ የሚለውን ቃል ስንተረጉመው ወይም ደግሞ ጽድቅ የሚለውን ቃል የመጽሐፍ ቅዱስ መዝገበ ቃላት ትክክለኛነት ሕግን መፈጸም እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ መመላለስ የሚልን ትርጓሜ ይሰጣል። በዛውም ልክ ጸጋ የሚለውን ቃል ቸርነት፣ ምህረት፣ ይቅርታ፣ ርህራሄ የሚልን ቃል ወይም ትርጓሜ ይሰጣል። ስለዚህ የእግዚአብሔር ትክክለኛ ጽድቁ የእግዚአብሔር መልካምነቱ ወይም ደግሞ የእግዚአብሔር በጎነቱ ጽድቁ እንዲያው በጸጋው ለኛ ተገልጦልናል። እንዲያው በምኑ እንዲያው በጸጋው ለኛ ተገልጦልናል። አሁን ግን ይላል ከምዕራፍ 19 ጀምሬ ሳነበው አፍም ሁሉ ይዘጋ ዘንድ ይላል። አፍም ሁሉ ምን ይሆን ዘንድ? ይዘጋ ዘንድ፣ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይላል። ሕግ የሚናገረው ለማን ነው? ከሕግ በታች ላሉ ሰዎች፣ ሕጉ ለሚገዛቸው ሰዎች ለእርሱ እንደሚናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። ኃጢአት በምን ይታወቃልና? ኃጢአት በሕግ ይታወቃልና። ሥጋ የለበሰ ሁሉ በእግዚአብሔር ፊት ምን ስለማይሆን? ስለማይጸድቅ። ሥጋ የለበሰ ሁሉ በእግዚአብሔር ፊት ለፊት ሞገስ ስለሌለው፣ ግርማ ስለሌለው፣ በእግዚአብሔር ፊት ለፊት የመቆም ብቃት ስለሌለው፣ ሁሉም ኃጢአትን ስለሰራ፣ ሁሉም በኃጢአት ስለወደቀ እግዚአብሔር በርሱ ፊት ለፊት ሊቆም የሚችለው በርሱ ፊት ለፊት ለመቆም ሞገስ ያለውን አንድ ልጁን በኃጢአተኛ ሥጋ ምሳሌ ልኮ አድርጎታል። ማን? እግዚአብሔር። አንድ ልጁን ለሥጋ ያልተቻለውን በሥጋ መመለስ ያልተቻለውን መልስ የሰው ልጅ በራሱ ጥረት በራሱ ሥራ ሊፈጽመው ያልቻለውን በራሱ የሰው ልጅ ጥሮ ግሮ ሊመልሰው ያልቻለውን እግዚአብሔር የራሱን ጽድቅ በመግለጥ የምኑን ጽድቅ በመግለጥ የራሱን ጽድቅ በመግለጥ ለሥጋ ያልተቻለውን በኃጢአተኛ ሥጋ ምሳሌ ልጁን አሳልፎ ለሞት ሰጥቶ እግዚአብሔር እኔና እናንተን ሊታደግ የሚችል በጽድቅ በልዕልና ያለው ልጁን ደግሞም የሕግ ፍጻሜ ሆኖ ሊገለጥ የሚችለውን የተገለጠውንም ልጁን እንደ ሕጉ ሁላችንም ከኃጢአት በታች ስለሆንን ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ እንደ ሕጉ መጽደቅ ስለማይችል ሊያጸድቅ የሚችል ነፃ ማውጣት የሚችል ሞት ሊይዘው የማይችል የሞት ኃይል ሊገዛው የማይችል ሞትን ድል ማድረግ የሚችል የእግዚአብሔር ጽድቅ የማን ጽድቅ? እንዲያው እግዚአብሔር ሰጠን። እንዲያው ከወደደን ከትልቅ ፍቅሩ የተነሳ ከምን የተነሳ? ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር እንዲያው ሰጠን። ይሄ ጽድቅ የእግዚአብሔር የባህሪው ነው ብለናል። አስቀድሞ የነበረ ነው። የእግዚአብሔር የራሱ ጽድቅ ነው። ጸጋውም አስቀድሞ የነበረ ነው። አሁን ክርስቶስ ሲገለጥ አሁን በክርስቶስ ስናምን ለኛ የተሰጠን ቢሆንም እኛ ያገኘነው በክርስቶስ ኢየሱስ በማመን ያገኘነው የእግዚአብሔር ጽድቅ ቢሆንም እንዲያው እግዚአብሔር በጸጋው ለኛ የሰጠን የእግዚአብሔር ጽድቅ ቢሆንም ነገር ግን እግዚአብሔር አስቀድሞ ያዘጋጀው ነው። ጽድቁ ከሕግ በፊት የነበረ ነው። ወንጌል ወይም የምስራቹ ቃል ክርስቶስ ሲገለጥ የተገለጠ እንጂ ከሕግ በፊት የነበረ አስቀድሞ እግዚአብሔር ተስፋ የገባው ከዘላለም ዘመናት በፊት እግዚአብሔር ለኛ ያዘጋጀው
እግዚአብሔር ደግሞ እኛ ስንወድቅ አስቀድሞ ለኛ ያሰበውን እግዚአብሔር ለኛ የፈጸመበት ነው። ስለዚህ ይሄ የእግዚአብሔር ጽድቅ ኃጢአተኞችን ሊያድን እኛ በበደል በኃጢአት የወደቅነውን ሊያድን ተገልጧል። ምን ሆኗል? ተገልጧል። ሲገለጥ ግን ያለ ሕግ ነው የተገለጠው። ያለ ምንድን ነው የተገለጠው? ያለ ሕግ ነው የተገለጠው። ሕጉ ኃጢአትን የሚያስታውቅ ነው። ኃጢአት በሕጉ ነው የሚታወቀው። እስራኤል ከግብጽ ምድር ሲወጡ ልክ በግብጽ አማልክትን ሲያመልኩ እንደነበሩት ግብጻውያን እነርሱም የሚታይን አምላክ እግዚአብሔር እንደጠየቁት መጽሐፍ ቅዱስ ይነግረናል። እግዚአብሔርም በሙሴ አማካኝ በኩል በሕጉ በኩል ሊገናኛቸው ኃጢአትም በምድር ላይ ስለበዛ በደልም ስለበዛ እንደ እግዚአብሔር ፍቃድ ይመሩ ዘንድ እንደ እግዚአብሔር ፍቃድ ይኖሩ ዘንድ እግዚአብሔር ሕጉ ይሰጣቸው እናያለን። እነርሱም በዚህ በዘጸአት በምዕራፍ 24 ከቁጥር 4 ጀምረን ስናነበው ሙሴ በወጭቱ ውስጥ ደሙን ጨምሮ ብሉይ ኪዳንን ወይም ደግሞ ሕጉን ሲያጸና እናየዋለን። ደሙን ጨምሮ በወጭቱ ውስጥ ያለውን ደም ከያዘ በኋላ ወደ ሕዝቡ ሂዶ መጽሐፉን ሲያነብላቸው ከእግዚአብሔር የተቀበለውን መጽሐፍ ሲያነብላቸው ሕዝቡም እግዚአብሔር እንዳለን እሱ እንዳዘዘን እንመላለሳለን፣ የእግዚአብሔርን ፍቃድ እንፈጽማለን፣ እናደርገዋለን ሲሉ ደሙን በእነርሱ ላይ ረጨባቸው ይላል። ደሙን በሕዝቡ ላይ ረጨ። ደግሞም በዕብራውያን ምዕራፍ 12 ላይ ስናነብ በመጽሐፉም ላይ ረጨ ይላል። ደሙን ከረጨ በኋላ እግዚአብሔር ከእናንተ ጋር የሚያደርገው የቃል ኪዳኑ ደም እነሆ ብሎ ብሉይ ኪዳንን ሲመሰረት ወይ ብሉይ ኪዳን ሲመሰረት በሕጉ መኖርን በሕገ ልቦና ሲኖሩ የነበሩ ሰዎች አሁን በሕጉ መኖርን ወይም ደግሞ በሕጉ እንዲኖሩ ትእዛዝ ሲሰጣቸው እናያለን። ነገር ግን የእግዚአብሔር ጽድቅ ይሄ እግዚአብሔር ጸጋ አስቀድሞ ከሱ በፊት የነበረ ነው። ምዕራፍ 3 ቁጥር 8 ላይ ስናነብ የምስራቹ ቃል አስቀድሞ ለአብርሃም ተሰበከ ይላል። ለማን? ለአብርሃም። ለማን? ለአብርሃም። የምስራቹ ቃል የምስራቹ ወንጌል ይሄ የመዳን ቃል አስቀድሞ ለአብርሃም ተስፋ እንደተሰጠው መጽሐፍ ቅዱስ ይነግረናል። ቀድሞ የተሰጠ ነው። ይሄ ቀድሞ የተሰጠው ተስፋ የተደረገለት ሕጉም ራሱ ስለሱ እየመሰከረለት የመጣው ደግሞም ነቢያቱ ስለሚገለጠው ተስፋ ስለሚመጣው ተስፋ እየተናገሩለት የመጣው በኢሳይያስ ምዕራፍ 61 ከቁጥር 1 ጀምረን ስናነብ ስለተወደደችው የእግዚአብሔር ዓመት እግዚአብሔር ስለሚበቀልበት እግዚአብሔር ላዘኑት መጽናናትን ስለሚሰጥበት በተናገረበት ክፍል ላይ ስለ እግዚአብሔር ጸጋ ስለ እግዚአብሔር ጽድቅ እያነሳ ይናገራል። እግዚአብሔር ልክ እንደ ሙሽሪት ካባን እንደምትለብስ ሙሽራ መጎናጸፊያን እንደሚጎናጸፍ እንዲሁ እግዚአብሔር ማዳኑን አጎናጸፈኝ ይላል። ማዳኑን ምን አደረገኝ? አጎናጸፈኝ። ማን? እግዚአብሔር ማዳኑን አጎናጸፈኝ። እንዲሁም ደግሞ እግዚአብሔር ጽድቁን ደረበልኝ ነው የሚለው። ምን አደረገልኝ? ደረበልኝ። በእግዚአብሔር ደስ ይለኛል በአምላኬም ሐሴት አደርጋለሁ ይላል። በማን? በእግዚአብሔር ማዳኑን ባጎናጸፈው ማዳንን በሚያጎናጽፍ። ስለዚህ አስቀድመው ነቢያቱም ስለሚመጣው ፍጹም ስለሆነው መዳን ለጊዜው እነ ኢሳይያስ በግዞት ስለነበሩ ሕዝቡ በግዞት ስለነበረ የሕዝቡን ነፃነት ለማወጅ የተጻፈ ቢሆንም ነገር ግን ደረቅ አዲስ ይሉታል። ይሄ የሚሻገር ለኔና ለናንተ ዛሬ የደረሰ እኔና እናንተ ያመለጥንበት እኔና እናንተ የእግዚአብሔርን ማዳን የተደረበበት ለኛ የእግዚአብሔር ማዳን የተደረበበት ይሄንን ማዳን እግዚአብሔር ለኛ የደረበበት እኔና እናንተ እንደ ሙሽራ ተውበን
የቆምንበት የማን ጽድቅ ነው? የእግዚአብሔር ጽድቅ ወይም የእግዚአብሔር ማዳን እርሱ ነው። ስለዚህ ነቢያቱም ሕጉም አስቀድመው ስለዚህ ጽድቅ መሰከሩ ሊመጣ ስላለው። ስለዚህ ጳውሎስ ምን ይላል? አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። እዚህ ቦታ ላይ ሁሉንም ይኮንናል ጳውሎስ። ያመኑትን ወይም ደግሞ የሕጉ እንደራሴዎች የሆኑትን አይሁድንም ደግሞ እግዚአብሔር እንዲያው በጸጋው ስለ እምነት የጠራቸውን አሕዛብን ወይም ደግሞ እኛን ከዚህ ውስጥ ቤተ እስራኤላውያን ልትኖሩ ትችላላችሁ። እኛን እግዚአብሔር እንዴት አድርጎ አንድ ላይ ሁሉንም ሲኮንን አንድ ላይ ሁሉም ከእግዚአብሔር ፍርድ በታች እንደሆነ ሲያስቀምጣቸው እንደ ሕጉ ማንም በእግዚአብሔር ፊት ለፊት እንደማይጸድቅ ስጋን የለበሰ በእግዚአብሔር ፊት ለፊት ምን ስለማይጸድቅ የሕግን ሥራ በመስራት ስለማይጸድቅ ኃጢአት በሕግ ይታወቃልና ይላል። ኃጢአት በምን ይታወቃልና? ስለዚህ ሕጉ በገላትያ ምዕራፍ 3 ቁጥር 19 ላይ እንግዲህ ሕግ ምንድነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። መካከለኛውም ስለ አንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው ይላል። ስለዚህ ሕጉ ለምንድን ነው የተጨመረው? ወይም ደግሞ በመካከል ሕጉ የገባው የተስፋው ቃል ተነግሮ እያለ ሕጉ የመጣው ስለምንድን ነው? ስለ ሕግ መተላለፍ ተጨመረ ነው የሚለን። ተስፋው የተሰጠው ዘር እስኪመጣ ድረስ ምን እስኪመጣ ድረስ? ተስፋው የተሰጠው ዘር ክርስቶስ እስኪመጣ ድረስ ስለ ሕግ መተላለፍ ምን የሆነ ነው? የተጨመረ ነው ይለናል። የተጨመረ ነው። በዚህ ሕግ ሲታይ ደግሞ ሁሉ ምንድነው? ከእግዚአብሔር ፍርድ በታች እንደሆነ ያሳየናል። ማንም የሕግን ሥራ በመስራት በእግዚአብሔር ፊት አይጸድቅም ይላል መጽሐፍ ቅዱስ። በእግዚአብሔር ፊት ምን አይሆንም? አይጸድቅም። ስለዚህ ምን ይሁን? እግዚአብሔር ሁሉም በእግዚአብሔር ፊት ለፊት ስለወደቀ ማንም የሕግን ሥራ በመስራት በእግዚአብሔር ፊት ስለማይጸድቅ ስለዚህ እግዚአብሔር ምንን አዘጋጀልን? አሁን ግን ይላል ጳውሎስ፣ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ያለ ምን ተገልጧል? ያለ ሕግ ተገልጧል። ያለ ሕግ የተገለጠ የእግዚአብሔር ጽድቅ በሕጉና በነቢያት የተመሰከረለት የእግዚአብሔር ጽድቅ እኛን ስለማዳን የተገለጠ የእግዚአብሔር ጽድቅ ይህንን ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ለሚያምኑ ሁሉ የሆነ ይሄ ጽድቅ ለማን ነው የሚሰራው ማለት ነው? ለሚያምን ሰው ብቻ ነው የሚሰራው ማለት ነው። ማንም ወደ እግዚአብሔር ቢቀርብ ማንም በክርስቶስ ኢየሱስ ወደ እግዚአብሔር ቢቀርብ የትኛውም በኃጢአት እርከን ላይ ያለ ሰው በክርስቶስ ኢየሱስ በማመን ወደ እግዚአብሔር ቢመጣ እግዚአብሔር ያድነኛል፣ እግዚአብሔር ፈጽሞ ከኃጢአቴ ያነጻኛል፣ ከበደሌ ያነጻኛል ብሎ ቢመጣ በክርስቶስ ኢየሱስ የሚያምኑትን ሁሉ የሚያጸድቅ የእግዚአብሔር ጽድቅ ክርስቶስ ኢየሱስን በማመን የሚገኝ የእግዚአብሔር ጽድቅ ይሄ ጽድቅ ለኔና ለእናንተ ተሰጥቶናል። እኔና እናንተ እድለኞች ነን። እኔና እናንተ አሜን ብለን ይህንን የእግዚአብሔርን ጽድቅ በመቀበላችን እግዚአብሔር እንዲያው በጸጋው ለኛ የገለጠውን የእግዚአብሔርን ጽድቅ አሜን ብለን ወደ እርሱ በመምጣታችን የእግዚአብሔርን የተቀደሰውን አጠራር በቅዱሱ አጠራር እግዚአብሔር ሲጠራን አሜን ብለን እሺ ብለን በመታዘዛችን አመፀኞችና ኃጢአተኞች የሆንን በእግዚአብሔር ፊት ለፊት ለመቆም ጉልበት የሌለን የልቦናችንን ፍቃድና ሐሳብ የምንፈጽም እንደ ሐሳባችንና እንደ ፍቃዳችን ስንኖር የነበርን በዚህ ዓለም ላይ
ላሉት ልጆች አለቃ እንደሆነው በአየር ላይ ለሚሰራው አለቃ የምንገዛ አመፀኞች ሁነን ሳለን በደለኞች ሁነን ሳለን እግዚአብሔር ግን በምህረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን። እንዲያው በጸጋው እንዲያው በምህረቱ እንዲያው በቸርነቱ ልጁን ኢየሱስ ክርስቶስን ጽድቅ አድርጎ ጽድቃችን እንዲሆን ስለኛ አሳልፎ ሰጥቶ እኛ በእርሱ ሆነን የሱ ጽድቅ እንድንሆን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን የኛን ኃጢአት በላዩ ላይ አድርጎ በእርሱ ላይ አድርጎ የኛን በደል በእርሱ ላይ አድርጎ የኛን አመጽ በእርሱ ላይ አድርጎ የደህንነታችንም ተግሣጽ በእርሱ ላይ ነበረ ተብሎ በኢሳይያስ ምዕራፍ 53 ቁጥር 4 ላይ እንደተጻፈው የደህንነታችንም ተግሣጽ የእግዚአብሔር ቁጣ በእኛ ላይ የነበረው የነደደው የእግዚአብሔር ቁጣ ባንዱ ጻድቅ በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ሆኖ እግዚአብሔር የኛን በደል በእርሱ ላይ አድርጎ እኛን የእርሱ ጽድቆች ሊያደርገን እኛን ልጆቹ ሊያደርገን እኛን ወደ መንግስቱ ሊመልሰን እኛን ሊያሳርፈን እኛን ወደ ሰላም ሊመልሰን በዚሁ በሮሜ መልእክቱ ምዕራፍ 5 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ስለዚህ ይሄንን ሰላም እንድንይዝ በዚህ ሰላም እንድንኖር ሰላም ያጣነውን ወደዚህ ሰላም ይመልሰን ዘንድ እርሱ ሰላማችን ነው ተብሎ በኤፌሶን ምዕራፍ 2 ላይ ሐዋርያው ቅዱስ ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ እንደተናገረው እርሱ ሰላማችን ነው እንደተባለው ሰላማችንን ይዘን ኖር ዘንድ ይሄ ለኛ ሰላም የሆነው ከእግዚአብሔር ዘንድ የሆነው ሰላም ስጋን ለብሶ በተገለጠው ራሱን ዝቅ ባደረገው እኛን ሆኖ በተገለጠው በጌታችን በኢየሱስ ክርስቶስ ለኔና ለእናንተ ሆኖልናል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አንድ ልጁን በመስጠት እኔና እናንተን ከሞት ወደ ሕይወት አሻግሮናል። አንድ ልጁን በመስጠት እግዚአብሔር ከጨለማ ወደሚደነቅ ብርሃን አምጥቶናል። አንድ ልጁን በመስጠት እግዚአብሔር ወገን ያልነበርነውን ወገን አድርጎናል። ሕዝብ ያልነበርነውን ሕዝብ አድርጎናል። ሎሮሃማ ተብሎ እንደተነገረው በሆሴዕ ላይ የእግዚአብሔር ያልነበርነውን ምሕረት ያላገኘነውን እግዚአብሔር በልጁ በኢየሱስ ክርስቶስ ሩሃማ ብሎ የእግዚአብሔር ልጆች እንድንሆን አድርጎናል። አሚ የነበረውን በዛ በሆሴዕ ላይ የተጻፈውን የእግዚአብሔር ያልነበርነውን ወንድ ልጆች አድርጎ እግዚአብሔር የሱ ልጆች አድርጎናል። አሁን እኛ በእግዚአብሔር ፊት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸድቀናል። ምን ሆነናል? በማን ጸድቀናል? በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸድቀናል። ምክንያቱም እግዚአብሔር የኛን ኃጢአት በእርሱ ላይ አድርጎ የሱን ጽድቅ ለኛ ስለሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይሄ የእግዚአብሔር ጽድቅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ተገልጦልናል። አሁን የእግዚአብሔር ጽድቅ የተገለጠበት ዘመን ነው። እግዚአብሔር የምህረቱን ባለጸግነት የተገለጠበት የእግዚአብሔር የምህረቱ ልክ ተትረፍርፎ ለኛ የተገለጠበት ዘመን ነው። በዚህ ዘመን ውስጥ እኛ ለእግዚአብሔር ሆነናል። በዚህ ዘመን ውስጥ እኛ ይሄንን በማመን እግዚአብሔር ልጆቹ አድርጎናል። ስሙ የተመሰገነ ይሁን። ስለዚህ ሐዋርያው ቅዱስ ጳውሎስ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በማን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል እርሱ በከፈለው ዋጋ በኩል እርሱ ስለኛ በመስቀል ላይ በከፈለው ዋጋ በኩል እርሱ ስለኛ ምትክ ሆኖ በመስቀል ላይ ባፈሰሰው ደም በኩል እኛ በእግዚአብሔር ፊት ለፊት ጸድቀናል። ምን ሆነናል? ጸድቀናል። የእግዚአብሔር ጽድቅ ሆነናል።
እግዚአብሔር የልጁን ጽድቅ ለኛ ሰጥቶናል። ቤዛ ሆኖ በመስቀል ላይ ስለኛ ተላልፎ ተሰጥቶ በመስቀል ላይ ደሙን አፍስሶ እንዲያው በጸጋው እንዲያው በጸጋው እንዲያው በምህረቱ እንዲያው በቸርነቱ እንዲያው በርህራሄው እግዚአብሔር ስለራራልን እኛ በእግዚአብሔር ፊት ለፊት ብቁ ስለሆን ሳይሆን እኛ በእግዚአብሔር ፊት ለፊት ሞገስ ስላለን ሳይሆን እኛ በእግዚአብሔር ፊት ለፊት ተቀባይነት ስላለን ሳይሆን ገና ኃጢአተኞች ሳለን ገና በደለኞች ሳለን እንዲያው በጸጋው እግዚአብሔር አንድ ልጁን ኢየሱስ ክርስቶስን በመስቀል ላይ በመሰዋት ክርስቶስ ኢየሱስ ስለኛ ቤዛ ሆኖ ምን ሆኖ ቤዛ ሆኖ በእኛ ምትክ ሆኖ የእኛን ጽዋ እሱ ጠጥቶ እኔና እናንተን አሳርፎናል። እንዲያው በጸጋው ጸድቀናል። ምን ሆነናል? እንዲያው በጸጋው በኢየሱስ ክርስቶስ በሆነው ምን ቤዛነት በኩል በቤዛነቱ እርሱ ስለኛ ምትክ በመሆኑ በእግዚአብሔር ፊት ለፊት እኔና እናንተ ጻድቃን ሆነናል። ምን ሆነናል? ጻድቃን ሆነናል። በሕግ በነቢያትና በሐዋርያት መሰረት ላይ ምን ሆነናል? ታንጸናል ይላል። የማዕዘኑ ራስ ድንጋይ ማን ነው ይላል? ክርስቶስ ነው ይላል። በዚህ በማዕዘኑ ራስ ድንጋይ በተባለው እኔና እናንተ በጸደቅንበት የእግዚአብሔር ወገን ሆነንበታል። በርሱ የእግዚአብሔር ወገን የእግዚአብሔር ልጆች የእግዚአብሔር ቤተሰቦች መጻተኞችና እንግዶች ሳንሆን የእግዚአብሔር ቤት አባሎች ሆነናል። የእግዚአብሔር መንግስት አባሎች ሆነናል። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ባደረገው ሥራ በእርሱ ሥራ እኔና እናንተ ለእግዚአብሔር መንግስት የተለየን የእግዚአብሔር ወገኖች ሆነናል። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ የአምላካችን ስም የተመሰገነ ይሁን። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው ይላል። በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ ምን አደረገው? አቆመው። አሁን የማይነቃነቅ ሊነቃነቅ የማይችል የጸና መሰረት እግዚአብሔር በልጁ በኢየሱስ ክርስቶስ ደም የሆነ እኔና እናንተ ለእግዚአብሔር መንግስት የተለየንበትን ማስተስረያ የይቅርታ ማግኛን አቁሞልናል። እግዚአብሔር ስሙ የተመሰገነ ይሁን። ይሄ የቆመው ወይም ደግሞ የተመሰረተው ሊናጋ የማይችል ነው። አንድንም ሰው ጽድቁ ወደ እግዚአብሔር መንግስት ወደ እግዚአብሔር ፊት ሊያቀርበው አልቻለም። ስለዚህ የሰውን ጽድቅ ስንመለከተው በኢሳይያስ ምዕራፍ 66 ላይ ኢሳይያስ እንደነገረን የኛ ጽድቅ ወይም ደግሞ የሰው ጽድቅ በእግዚአብሔር ፊት ለፊት እንደ መርገም ጨርቅ ተቆጥሯል። ሁላችንም በድለናል ይላል ኢሳይያስ። ሁላችንም በድለናል፣ ኃጢአታችንም በዝቷል፣ እንደ ቅጠል ረግፈናል ነው የሚለው። እንደምን ረግፈናል? የሰው ጽድቅ ይሄ ነው። በበርሜል ውስጥ ያለን ውሃ ትንሽ ጋዝ ስንጨምርበት ሙሉ በርሜሉን እንደሚበክለው የሰው ጽድቅ ወይም ደግሞ የኔና የናንተ ጽድቅ በእግዚአብሔር ፊት ለፊት እኔና እናንተን ሊያቆም የሚችል አይደለም። ይሁ በደላችን አይደለም፣ ጽድቃችን ነው በእግዚአብሔር ፊት ለፊት እንደ መርገም ጨርቅ የተቆጠረው። አስቀድመው በብሉይ ኪዳን የነበሩ ብዙ ነቢያት ወይም ቅዱሳን በእግዚአብሔር ፊት ለፊት እግዚአብሔር ሞገስን ሰጥቷቸው አስቀድመውም ደግሞ ስለሚመጣው ጽድቅ ስለሚገለጠው ጽድቅ በጨለማ እየኖሩ ስለሚገለጠው ጽድቅ በመንፈሳዊ አይን እግዚአብሔር የልቦናቸውን አይን አብርቶላቸው ያዩ ቅዱሳን ስለሚመጣው ጽድቅ ተስፋ አድርገው አምነዋል። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ተብሎ ተጽፏል። አብርሃም ምን አደረገ? አመነ።
በማመን እንዲያው በማመን እግዚአብሔር ያደርጋል ብለው አስቀድመው አይተዋል። ሌሎቹም ቅዱሳን በእግዚአብሔር ፊት ለፊት ለእግዚአብሔር በመለየታቸው ለእግዚአብሔር በማርላታቸው ከዚህ ዓለም ኃጢአትና በዚህ ዓለም ከሚገኘው ከርኩሰት ራሳቸው በመጠበቃቸው ከእግዚአብሔር ጋር በመወገናቸው እግዚአብሔር እነሱን ሲለያቸው እናያለን። ነገር ግን እነዚህ ሁሉ ጽድቃቸው የሰሩት ጽድቅ ሁሉ በእግዚአብሔር ፊት ለፊት ራሳቸውን መቀደሳቸው ለእግዚአብሔር መለየታቸው አካሄዳቸውን ከእግዚአብሔር ጋር ማድረጋቸው ወደ እግዚአብሔር መንግሥት ሊያስገባቸው አልቻለም። ከእግዚአብሔር ምሕረትን ይቅርታን ሊያሰጣቸው አልቻለም። ማንም በእግዚአብሔር ፊት ለፊት ብቁ ሆኖ ሙሉ ሆኖ ሊገኝ አልቻለም። ስለዚህ እግዚአብሔር በእርሱ ፊት ለፊት ሙሉ ሆኖ ሊገኝ የሚችለውን የኛን ሥጋ ገንዘቡ አድርጎ የተገለጠውን እኔና እናንተን ያድን ዘንድ የቅርብ ዘመዳችን ሆኖ የመጣውን ስለ እኔና ስለ እናንተ በእግዚአብሔር ፊት ለፊት ሊታይ የሚችለውን አንድ ልጁን ኢየሱስ ክርስቶስን አሳልፎ ሰጠን። የእግዚአብሔር ጽድቅ ያለ ሕግ ተገለጠልን። የማን ጽድቅ? የእግዚአብሔር ጽድቅ ያለ ሕግ ተገለጠ። የሚያድን ማዳን የሚቻለው ስለዚህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቤዛነት በኩል እንዲያው በጸጋው እንጸድቅ ዘንድ እንዲያው በምኑ በሰራነው ሥራ ነው? ባደረግነው ነገር ነው? በፈጸምነው ነገር ነው? በእግዚአብሔር ፊት ለፊት እኛ ለእግዚአብሔር ስለተለየን ነው? ቅድስና ወይም ጽድቅ ስላለን ነው? አይደለም። የሰውን ጽድቅንማ አየነው እንደ መርገም ጨርቅ። እንደምን? ኃጢአታችን አይደለም ጽድቃችን እንደምን? እንደ መርገም ጨርቅ። ጽድቃችን እንደ መርገም ጨርቅ ከተቆጠረ ኃጢአታችን እንዴት ይታይ? ስለዚህ እግዚአብሔር ለሰው ስላልተቻለ ለሥጋም ስላልተቻለ ድል መንሳትን ስላልተቻለ ሁሉንም መቃብር ስለያዘው ሁሉንም ሞት ስለያዘው ሁሉም ዕጣ ፋንታው ከመቃብር በታች ከሞት እስር ቤት በታች ስለሆነ ስለዚህ በሕጉ በኩል አንዳችን በእግዚአብሔር ፊት ለፊት መጽደቅ ስላልቻለ በእግዚአብሔር ፊት ለፊት መቆም ስላልቻለ ወደ እግዚአብሔር መንግሥት መግባት ስላልቻለ እግዚአብሔር እንዲሁ ስለወደደን እግዚአብሔር እንዲሁ በምሕረቱ ባለጸጋ ስለሆነ የጸጋውን ባለጸግነት ይገልጽ ዘንድ የእግዚአብሔር ምሕረት ለእኔና ለእናንተ ይገለጽ ዘንድ እንዲያው የእግዚአብሔር ፍቅር ለእኛ ስለተገለጠልን ፍቅሩን ልጁን ኢየሱስ ክርስቶስን ጽድቁን ስለ እኔና ስለ እናንተ እንዲሁ እግዚአብሔር ሰጠን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለዚህ በጌታችንና መድኃኒታችን በኢየሱስ ክርስቶስ በሆነው ቤዛነት በኩል ሁሉም ኃጢአት ስለሰራ ሁሉም በደለኛ ስለሆነ እንዲያው በልጁ በኢየሱስ ክርስቶስ በኩል በእርሱ በተሰራው ሥራ በኩል በቤዛነቱ በኩል እንዲያው በጸጋው ምን እንሆናለን? ይጸድቃሉ ይላል። እንጸድቃለን፣ ጸድቀናልም። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ይህንን እግዚአብሔር በደሙ የሆነ ምን አድርጎ አቆመው? እርሱንም በደሙ የሆነ ማስተስረያ አድርጎ አቆመው ይላል። ምን አድርጎ አቆመው? ማስተስረያ አድርጎ አቆመው። የይቅርታ ማግኛ አድርጎ አቆመው። ላይናጋ ላይናወጥ የጸና የምህረት ደጅ ከሰማይ እግዚአብሔር ለኛ ከፈተልን። የማይናጋ ማስተስረያ። በብሉይ ኪዳን የነበሩት ካህናት ሁል ጊዜ በዓመት አንድ ጊዜ በማስተስረያ ቀን በዘሌዋውያን ምዕራፍ 16 ላይ እንደምናገኘው ምንን ይዘው ይገባሉ? የፍየሎችንና የበጎችን የዋኖስን የጊደር የወይፈኖችን ደም ይዘው ይገባሉ። ያንን ይዞ ገብቶ በሕጉ ፊት ይረጨዋል። 7 ጊዜ ይረጨዋል። ነገር ግን ሥጋን ለማንጻት ለጊዜው የእግዚአብሔርን ቁጣ ለማብረድ ለጊዜው ኃጢአትን ለማስወገድ ከኃጢአት ለማንጻት ሳይሆን ኃጢአትን ለመሸፈን ያ ሥርዓት ይከናወናል። ምንን ለመሸፈን? ኃጢአትን ለመክደን። ለጊዜው የሥጋ ሥርዓት ስለሆነ ለጊዜው የእግዚአብሔርን ቁጣ ለማብረድ ይከናወናል። ይሄ ግን እንደዛ አይደለም። አንድ ጊዜ በመስቀል ላይ በመሰዋት ወደ ምድሪቷ ቤተ መቅደስ ሳይሆን ወደ ሰማያዊቷ ቤተ መቅደስ
ወደ አባቱ የዘላለምን መስዋዕት ይዞ የገባ በአባቱ ፊት ስለኛ ይታይ ዘንድ የገባ የፍየሎችንና የበጎችን የዋኖሶችን ደም አይደለም የራሱን ደም ይዞ የገባ የእግዚአብሔር ልጅ ኢየሱስ በእግዚአብሔር ፊት ለፊት ተቀባይነት ያለው እግዚአብሔር በርሱ ደስ የሚለኝ ያለው እግዚአብሔር የረካበት ስለኛ ይታይ ዘንድ የገባ ስለማን ይታይ ዘንድ ያ ሊቀ ካህናት ስለራሱ ቀድሞ መስዋዕትን ያቀርባል በብዙ ዝግጅት በብዙ ራሱን ያዘጋጃል ከሁለት ሳምንት በፊት ቀድ ጀምረው ራሳቸውን ያዘጋጃሉ ደግሞም ይዘውት የሚገቡትን እንስሳ ወይም ደግሞ ደሙ የሚሰዋው ያ እንስሳ ነውር የሌለበት ቅዱስ የሆነ ንጹህ የሆነ ያልተመታ ሰውነት ስንኩል ያልሆነ ንጹህ የሆነ መሆን አለበት ያንን ይዘው ካልገቡ እነሱ ራሳቸው ይቀሰፋሉ በበደላቸው ምክንያት ይቀሰፋሉ ይሄ ግን አንዳች ኃጢአት የሌለበት አንዳች በደል የሌለበት በእግዚአብሔር ፊት ለፊት መታየት የሚችል እግዚአብሔር ደስ የተሰኘበት ስለራሱ ስለሆነ ስለኛ ወደ ሰማይ የገባ እግዚአብሔር አምላካችን ስሙ የተመሰገነ ይሁን ስለኛ ስለራሱ ሳይሆን ስለኛ ወዴት የገባ ወደ እግዚአብሔር ዘንድ የገባ በእግዚአብሔር ፊት ለፊት ያው የሆነውን መስዋዕት አብ የረካበትን መስዋዕት ያቀረበ አባቱ ደስ የተሰኘበትን መስዋዕት ያቀረበ ስለዚህ ይሄንን ክርስቶስ ይዞት የገባውን ደም እግዚአብሔር የደም ማስተስሪያ አድርጎ ምን አድርጎታል አቁሞታል ምን አድርጎታል አቁሞታል ይሄ ደም ዛሬም ስለኛ ይታያል በክርስቶስ ኢየሱስ ወደ እግዚአብሔር የሚቀርቡትን በተለያየ ኃጢአትና በተለያየ በደል ውስጥ ያሉትን በተለያየ ርኩሰት ውስጥ ያሉትን ሁሉ ሊያነጻ የሚችል ነው ዛሬም በክርስቶስ የሚመጡትን ዛሬም በክርስቶስ በማመን ወደ እግዚአብሔር የሚቀርቡትን የሚያነጻ የሚቀድስ ከእግዚአብሔር ጋር የሚያስታርቅ ወደ እግዚአብሔር ማቅረብ የሚቻለው ነው የእግዚአብሔር ስም የተመሰገነ ይሁን እኛ ግን አሜን ያልነው ዛሬ በእግዚአብሔር ፊት ለፊት ተቀባይነት አግኝተናል ዛሬ በእግዚአብሔር ፊት ለፊት ልጆች ነን የአምላካችን ስሙ የተመሰገነ ይሁን ስለዚህ እግዚአብሔር እንዲያው የገለጠው ምን ያደረገው እንዲያው የገለጠው እንዲያው በምኑ በጸጋው እንዲያው በምኑ በጸጋው ስንል ብዙ ጊዜ እግዚአብሔር በጸጋው እንዲያው ሲገልጥልን ለኛ እንዲያው የተሰጠን ነው እግዚአብሔር ግን ዋጋ የከፈለበት ነው እግዚአብሔር ምን ያደረገበት ነው ዋጋ የከፈለበት ነው ክርስቶስ ለባህሪው የማይስማማውን የሰውን ሥጋ ባህሪው አድርጎ ፍጹም ሰው ሆኖ መገለጡ ሊያውም በበረት ተወልዶ በማይገባው ስፍራ የሰማይ መላእክት ፊቱን ሊያዩት የማይችል ንጉስ በፊቱ ሊቆሙ የማይችሉት በታላቅ ብርሃን ውስጥ የሚመላለስ እልፍ አእላፋት መላእክት በፊቱ ምስጋና የሚያቀርቡለት ውዳሴ የሚያቀርቡለት መላእክቱ ፊታቸውን ሸፍነው በሁለት ክንፋቸው ፊታቸውን ይላል ኢሳይያስ ምዕራፍ 6 ላይ በሁለት ክንፋቸው ሌላውን ሰውነታቸውን በሁለት ክንፋቸው እየበረሩ የሚያመሰግኑት አንዱ ለአንዱ የተቀባበሉ ቅዱስ ቅዱስ የሚሉት ከአብና ከመንፈስ ቅዱስ ጋር እኩል የሆነው ጌታ መድኃኒታችን ኢየሱስ ክርስቶስ እኛን ሆኖ የተገለጠበት ራሱን ዝቅ ያደረገበት ሊያውም በበረት የተገኘበት ሊያውም ደግሞ እንደ ወንበዴና እንደ ኃጢአተኛ የተቆጠረበት ለሰማይ ወፎች መሳፈሪያ አላቸው ለቀበሮዎችም ጉድጓድ አላቸው የሰው ልጅ ግን ራሱን የሚያስጠጋበት አንዳች የለውም ያለ በምድር ላይ እንደ ድሃ የተቆጠረ ባለጸጋ በምድር ላይ ሲታይ አይተነው እንወደው ዘንድ ደም ግባት የለውም ብሎ ኢሳይያስ የተናገረለት ሲታይ በእግዚአብሔር እንደተቀሰፈ የእግዚአብሔር ቁጣ በላዩ ላይ እንደነደደበት እንደተቸገረ የተቆጠረ ሲታይ የእግዚአብሔር ልጅ ነው ብሎ ማንም ሊገምተው በማይችል መንገድ ራሱን የገለጠ ዝቅ ብሎ የተገኘ እርሱ በዚህ ሁኔታ ለኛ ተገልጦ እኛን ለማዳን ራሱን ዋጋ ከፍሎበታል ምን ከፍሎበታል እግዚአብሔር ዋጋ ከፍሎበታል ሊያውም ለርሱ ለባህሪው የማይስማማውን ኃጢአት በመስቀል ላይ ተሸክሞ ለባህሪው የማይስማማውን እግዚአብሔር በባህሪው ቅዱስ ነው
እግዚአብሔር በባህሪው ጻድቅ ነው። ለባህሪው የማይስማማውን ኃጢአት በስጋ በስጋ በመስቀል ላይ ተሸክሞ የኛን በደል በመስቀል ላይ ተሸክሞ ሰማይ የጨለመበት ፀሐይ ብርሃኗን የከለከለችበት ይሄ መለኮታዊ ልውውጥ የሆነበት ፈጽሞ ሊሆን የማይችል ነገር ፈጽሞ ሊሆን የማይችለውን ነገር እግዚአብሔር እንዲያው ስለወደደን እንዲያው በምህረቱ ስላየን እንዲያው በጸጋው እግዚአብሔር ስላየን እንዲያው በቸርነቱ እግዚአብሔር ስላየን የኛን ኃጢአት በልጁ ላይ ያደርግ ዘንድ የኛን በደል በልጁ ላይ ያደርግ ዘንድ እግዚአብሔር ስለወሰነ እርሱ በመስቀል ላይ የኛን ኃጢአት ተሸከመ። ስሙ የተመሰገነ ይሁን። በደላችንን ተሸከመ። ስለዚህ በእርሱ በኩል በልጁ ማመን እኔና እናንተ በጌታችንና መድኃኒታችን በኢየሱስ ክርስቶስ ቤዛነት እንጸድቅ ዘንድ እግዚአብሔር ለዘመናት ላይናወጥ የጸናውን የምህረት ምሰሶ የምህረት ቃል ኪዳን ያጸና ዘንድ በክርስቶስ ኢየሱስ የሚመጡትን ሁሉ ያጸድቅ ዘንድ ምህረትን ይሰጣቸው ዘንድ ይቅርታን ይሰጣቸው ዘንድ እግዚአብሔር በደሙ በቤዛነቱ በኩል በደሙ የሆነ ማስተስረያ አድርጎ ስለኔና ስለናንተ የተገለጠውን የእግዚአብሔርን ጽድቅ እግዚአብሔር አቆመው። ስለዚህ ማስተስረያ አቁሞልናል፣ ይቅርታ አቁሞልናል። ይሄንን ይቅርታ በልጁ እግዚአብሔር ለኛ ሰጥቶናል። ስለዚህ ወደዚህ ይቅርታ ወደ ጸጋው ዙፋን በእምነት የሚቀርቡትን ሁሉ እግዚአብሔር ያጸድቃል። እግዚአብሔር ምን ያደርጋል? ያጸድቃል። ስለዚህ እግዚአብሔር ምህረቱ ብዙ ነው፣ ቸርነቱ ብዙ ነው፣ ወደርም የለው፣ ልክም የለው፣ አይገደብም። ስለዚህ እግዚአብሔር አትረፍርፎ ሰጥቶናል። ምን አድርጎ ሰጥቶናል? አትረፍርፎ ሰጥቶናል። በዚህ በሮሜ ምዕራፍ 5 ላይ ገና ደካሞች ሳለን ይላል ጳውሎስ። ገና ደካሞች ሳለን ምዕራፍ 5 ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሙቷልና ገና ምኖች ሳለን ብርቶች ሳለን ነው የሚለው። ብርቶች ሳለን የበረታን ጎበዞች ሳለን በእግዚአብሔር ፊት ለፊት የጸናን በእግዚአብሔር ፊት ለፊት ሞገስ ያለን ሳለን ነው የሚለው አይደለም። ገና ደካሞች ሳለን ምኖች ሳለን ደካሞች ሳለን ክርስቶስ ዘመኑ ሲደርስ ለኃጢአተኞች ሙቷልና ክርስቶስ ዘመኑ ሲደርስ ለማን ሙቷልና? ስለ ኃጢአተኞች ሙቷልና ስለ ጻድቅ የሚሞት በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሙቷልና ክርስቶስ ስለማን ሙቷልና? ስለኛ ሙቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እኛ ለእግዚአብሔር ያለንን ፍቅር ወይስ እግዚአብሔር ለኛ ያለውን ፍቅር? እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ምክንያቱም ገና ደካሞች ሳለን ገና ኃጢአተኞች ሳለን ገና በደለኞች ሳለን ክርስቶስ ስለኛ ምን ብሏልና? ሙቷልና። ስለ ጻድቅ የሚሞት በጭንቅ ይገኝ ይሆናል። ስለምን የሚሞት? ስለ ጻድቅ ጽድቅን ስለሰራ ሰው በጎ ነገርን ስለሰራ ሰው ጻድቅ ነው ብሎ ሰው ስለመሰከረለት እግዚአብሔር ስለመሰከረለት አይደለም፣ ሰው ስለመሰከረለት ስለ እርሱ የሚሞት በምን ይገኝ ይሆናል? በጭንቅ። ስለ ቸር ሰው በጎ ነገርን ስለሚያደርግ ለሰዎች መልካም ነገርን ስለሚያደርግ በበጎነት ስለሚታወቅ ሰው ስለ እርሱ የሚሞት ደግሞ ምናልባት ነው የሚገኘው። ድንገት ሊገኝ ይችላል። እርሱንም ቢሞትለት ከሞት ሊያድነው አይችልም። ቢሞትለት እሱን ወደ ዘላለም ወደ እግዚአብሔር መንግሥት ሊያስገባው አይችልም። ስለ ቸር ሰው ስለ ጻድቅም እኔ ልሰዋለት እኔ ልሞትለት ይገባል፣ እርሱ በጎ ሰው ነው፣ እሱ መልካም ሰው ነው፣ እርሱ በእግዚአብሔር ፊት ለፊትም የተመሰገነ ነው እንኳን ብሎ በእርሱ ቦታ ሊተካ የሚችል ሰው ቢኖር ቢተካ በእርሱ ቦታ ያም ኃጢአተኛ ነውና
ያም በደለኛ ነውና ያም ጽድቁ እንደ መርገም ጨርቅ የተቆጠረበት ነውና አንዳችንም ወደ እግዚአብሔር መንግሥት ሊያስገባ አይችልም። ነገር ግን ገና ደካማ ሳለን፣ ገና ኃጢአተኞች ሳለን፣ ገና በደለኞች ሳለን እግዚአብሔር ከወደደን ከታላቅ ፍቅሩ የተነሳ አንድ ልጁን በመስጠት የራሱን ፍቅር እግዚአብሔር ይገልጥ ዘንድ የራሱን ፍቅር ያብራራልን ዘንድ እግዚአብሔር አንድ ልጁን በመስቀል ላይ በመተው ክርስቶስ ስለኛ ሙቷል። ክርስቶስ ስለማን ሙቷል? ስለኛ ሙቷል። ስለዚህ አንዳች በጠፋበት ሰዓት ላይ የተገኘ የእግዚአብሔር ጽድቅ ማንም በእግዚአብሔር ፊት ለፊት መቆም ባልቻለበት ሰዓት ላይ በእግዚአብሔር ፊት ለፊት ሊቆም የሚችል የተገለጠ የእግዚአብሔር ጽድቅ የማን ጽድቅ? የእግዚአብሔር ጽድቅ። ስለዚህ እንዲያው በጸጋው እግዚአብሔር ለኛ ሰጥቶናል። እንዲያው በምኑ? እንዲያው በጸጋው። በዚህ ቅድም ባነበብነው ሐዋርያው ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ በምዕራፍ 2 ቁጥር 11 ላይ ስለዚህ ስለተገለጠው የእግዚአብሔር ጽድቅ ይናገራል። የእግዚአብሔር ጸጋ ይናገራል። እንዲያው በጸጋው እግዚአብሔር ለኛ ስላደረገው እንዲያው በምህረቱ እግዚአብሔር ለኛ ስላደረገው እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ሰዎችን ሁሉ ምን የሚያደርግ? የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ ጸጋ ይህ የተገለጠው ጸጋ የሚያስተምር ነው። ምን የሚያደርግ ነው? ስለዚህ እኛ በእምነት የጸደቀን ምን ይሆንን? በእምነት የጸደቀን በእግዚአብሔር ፊት ለፊት በልጁ በኢየሱስ ክርስቶስ በማመን እንዲያው በጸጋው የጸደቅን እኛ እንዲያው በምህረቱ የጸደቅን እኛ የእግዚአብሔር ጽድቅ ከመገለጡ የተነሳ በእግዚአብሔር ፊት ለፊት ምህረትን ያገኘን እኛ አሁን በምንኖርበት ዘመን ጸጋው ይህንን ያስተምረናል። ምንድነው የሚለው? አንደኛ ኃጢአትንና ዓለማዊ ምኞትን እንድንክድ ያስተምረናል። ምንን ያስተምረናል? ኃጢአተኝነትንና ዓለማዊ ምኞትን እንድናደርግ እንድንክድ እግዚአብሔር ይርዳል። ማን ነው በእግዚአብሔር ፊት ለፊት ዛሬስ መቆም የሚችለው? አለ እንዴ? ዛሬስ እርግጥ በእግዚአብሔር ፊት ለፊት በታየልን በኢየሱስ ክርስቶስ እኔና እናንተ ተቀባይነት አግኝተናል። ነገር ግን አሁንም ቢሆን እንኳን የምንመካበት ነገር አለ እንዴ? አለ ወይ? ከክርስቶስ ውጪ ከጸጋው ውጪ የምንመካበት ነገር አንዳች ነገር የለም። ስለዚህ ሁልጊዜ በእግዚአብሔር ፊት ለፊት ወደ ጸጋው ዙፋን የምንቀርብለን። ስለዚህ ሁልጊዜ ስንኖር እግዚአብሔር ዋጋ የከፈለበት ጉዳይ ስለሆነ ይሄ የተገለጠውን ኃጢአተኞችን ሁሉ የሚያድነው ይሄ የእግዚአብሔር ጸጋ ለተገለጠው ለእግዚአብሔር ጸጋ ልንጠነቀቅ ይገባል። ደግሞስ ይሄ ጸጋ የሚያስተምረንን አሜን ብለን ልንቀበል ይገባል። አንደኛው ምንድነው የሚለው? ኃጢአተኝነትንና ዓለማዊ ምኞትን እንድንክድ ያስተምረናል። ምንንና ምንን? ኃጢአተኝነትንና ዓለማዊ ምኞትን እንድንክድ ያስተምረናል። ሁለተኛ ላይ የተባረከው ተስፋችንን እርሱንም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እንድንጠባበቅ ይሄን እየተጠባበቅን እንድንኖር ያስተምረናል። ማን መገለጡን? ክርስቶስ መገለጡን የመድኃኒታችንን የኢየሱስ ክርስቶስን የክብር መገለጥ እየተጠባበቅን እንድንኖር ያስተምረናል። የትኛው? ይህ የተገለጠው እንዲያው የተሰጠን የእግዚአብሔር ጸጋ። በሌላ ደረጃ ራሳችንን በመግዛት እንድንኖር ራሳችንን ምን በማድረግ? በመግዛት ራሳችንን በመግዛት በእግዚአብሔር ፊት ለፊት እንድንመላለስ እንደ እግዚአብሔር ፍቃድ እንድንመላለስ በእግዚአብሔር ፊት ለፊት እግዚአብሔር ያዘዘውን እንደ ቃሉ እግዚአብሔር እንድንታዘዘው ያስተምረናል። ራሳችንን በመግዛት በእግዚአብሔር ፊት ለፊት እንድንመላለስ ያስተምረናል። በሌላ በጽድቅ
እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በጽድቅ ማንን በመምሰል? እግዚአብሔርን በመምሰል እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል ሐዋርያው ቅዱስ ጴጥሮስ። እግዚአብሔርን መምሰል እግዚአብሔርን እየመሰልን እንድንኖር ለእግዚአብሔር እግዚአብሔር በክርስቶስ እንደለየን ሁሉ የራሱ እንዳደረገን ሁሉ ለዚህ ለተለየንበት እውነት እንድንኖር ለዚህ ለተለየንበት እውነት ራሳችንን የገዛን እንድንኖር ደግሞ የምንጠባበቀው ተስፋ ስላለ የሚመጣውን የምንጠባበቀውን ተስፋ እየተጠባበቅን በዚህ ዘመን እንድንኖር ኃጢአተኝነትንና ዓለማዊ ምኞትን እንድንክድ የሚያስተምር ዕለት የሚያስተምር ነው። ይሄ ጸጋ ዕለት ምን የሚያደርግ ነው? የሚያስተምር ነው። ዕለት ይሄንን ይነግረናል። ዕለት ይሄንን ያስተምረናል። ስለዚህ በዚህ እንድንኖር በዚህ በተገለጠው በእግዚአብሔር ጽድቅ በተገለጠው በእግዚአብሔር ጸጋ ይሄ ጸጋ የሚያስተምረንን ደግሞ አሜን ብለን ተቀብለን እንድንኖር እግዚአብሔር ሁላችንንም ይርዳን። የረዳን ያገዘን እስካሁን ከኛ ጋር የነበረ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ሆይ ስለረዳን እናመሰግንሃለን። ጉልበት ስለሆንከን እናመሰግንሃለን። ኃይል ስለሆንከን እናመሰግንሃለን። በቸርነትህ ስላቆምከን እናመሰግንሃለን። የምሕረት እጆችን ስለዘረጋልን ተባረክ። በአንድ ልጅ በኢየሱስ ክርስቶስ እንዲያው ስለወደድከን እንዲያው በቤዛነቱ እንዲያው ማስተስሪያ አድርገ ደሙን በማቆም እኛም በፊት መታየት ስለቻልን ወደ መንግስት መፍለስ ስለቻልን እናመሰግንሃለን። ያንተ መንግስት ያንተ ርስት ተካፋዮች እንድንሆን እንዲያው በልጅ በኢየሱስ ክርስቶስ ጸጋን ስላበዛልን እናመሰግንሃለን። ስለረዳን ስላገስከን ከኛ ጋር ስለነበርህ በአንድ ልጅ በጌታችንና መድኃኒታችን በኢየሱስ ክርስቶስ ክብር ምስጋና አምልኮና ውዳሴ ከምድር እስከ አርያም ላንተ ይሁን አሜን። እግዚአብሔር ይባርካችሁ።